እንኳን ደህና መጣችሁ። ቆይ አንቺ ከዚህ በፊት ምን ነበር የምትሰሩ? ያልጋ በጣም ቆንጆ ይመስለኛል። ተዘጋጂ። አንቺ በጣም ደስተኛ ነሽ። ጭራሽ ሰዎችን ይዘሽ መተሽ ትዝናኛለሽ። ደህና ነኝ። ትንሽ ብቻ ግሮሮኝ ነው እንጂ የሚሰማኝ። ቆይ ግን ምን ተፈጥሮ ነው እንዴ? ወይኔ ነው እንደው ትለፍሲ ነው እንጂ ባገኘው እገለው ነው። የስልኩን ባለቤት በአካል ስታገኛት ብቻ ነው መመለስላችሁ። ወንዱ የኔ ፍቅር ቃልሽን አክብረሽ ስለመጣሽ በጣም ደስ ብሎኛል። እና እኔ ቃል ገብቼ ያላደረኩት ነገር አለ? በቃ አንዴ ከተናገርኩ ሁሉንም አደርጋለሁ። እሱማ ቃሏን የምታከብር ሚስት ነው እግዚአብሔር የሰጠኝ። እንዴ እና ይሄው በዚህ በጧት ለማየ ሰበብ ሰጥቼ ካልጋ ሳትወርድ መጣ። እኔ ምለው ቆይ ምን ብለሻት ነው የመጣሽው? ጽናት ዛሬ እንደምትመጣ ነግሬያታለሁ እና እሷንም ልቀበላት ከተማውንም ላሳያት ብዬ መጣሁ። ቆይ እንደዛ ስትያትኛ እንደምንመጣ አልጠረጠረች ይመስለኛል። ለመስክ ፎቶ መምጣታችሁ ስለማይቀር በአሁኑ እንኳን ትመጣላችሁ ብላ አታስብ። ናፍቆት ያንገብግቦት ነው። አሁን እንኳን ሊቆይ ትላንትና ነው የመጣው አትያት ማለት ማመሻ አቃተኝ። ያው ተመለስ እንዳትል ፈርቼ ነው። እንዴ ወዴት ተመለስ የምትለኝ? ወደ አዲስ አበባ? እንደዛማ መቼም አይሆንም። ይኸውልሽ እንደዛ ካለችኝ እኔ ልጇን ነው የምጠልፈው። ሌላ ምንም ነገር አላረግም። የምን ጠልፈው ወይ አንተ? እሺ በደንብ ለበስ ብርድ እንዳይመታ። እንዴ የምን ብርድ ነው? ይሄን የመሰለ ቦዲጋርድ አጠገቤ ተቀምጠው ለጊዜው እንደዚህ አገልግሎት መስጠት አቆመናል። እና አሁን ምንድን ነው የምትሰጡት አገልግሎት? ይሄ የበረደው ምናምን ነገር ታሞቃላችሁ? ነው ወይ በቃ ልብስ ለበስ እናውጣ። እና ኪራ ደግሞ ደርሰው እንዳንቆይባቸው። ግድ የለም ለኪራ ደውልለትና ሹፌሩን ቀስ እያልክ ንዳው በለው እለዋለሁ። እና ምን ሄድ በቃ ቅድም እኮ ነው እየደረስን ነው ብሎ ደወሉልኝ። ይኸውልሽ ከኔ ለማምለጥ ሰበብ አደረድልኝ ጥሩ ነው። ቆይ እያፈርሽ ነው እንዴ? ለምንድን ነው የማፍረው? እና ታዲያ ለምን ትሸሽኛለሽ? ቢያንስ እኔ እዚህ ጋር ነኝ። የኔ ፍቅር በጣም እኮ ነው ናፍቀኛለሽ። እኔም እኮ ናፍቀኛል፣ ግን ደግሞ ነው ምንም አይነት ድምጽ መስማት አልፈልግም። አሁን ቅፍ አድርገሽ መተኛት ነው። ሩም ሰርቪስ የሚሰጡት ናቸው። ቅድም ራሱ መጥተው ነበር። ቆይ ነው ያነገራቸው። አንቺን ደስተኛ ማድረግ አለመቻሌ እንዴት የእግር እሳት እንደሆነብኝ አትጠይቂ። አንቺ እኮ ለእኔ ምንም ነገር ከማድረግ ወደኋላ እንደማትይ ያውቃለሁ። ግን ምን ላድርግ? እኔ አንቺን ማስደሰት አቃተኝ። ባል ማለት እኔ ሳውቀው ለቤቱ የሚሞትና ለባለቤቱ ደስታ ነበር። ባል ማለት እኔ ሳውቀው ለልጆቹ ጠንክሮ የሚሰራ የተሻለ ህይወት የሚሰጥ ነበር። ባል ማለት እኔ ሳውቀው ሚስቱን የሚያስከብርና ቤቱን በደስታ የሚሞላ ነበር። ባል ማለት እኔ ሳውቀው የሚስቱን ህይወት ደስታ የሚሞላ እና ህልሟን የሚያሳካ ነበር። እኔ ግን አንድ ነገር እንኳን ላንቺ ማድረግ አቃተኝ። ያንቺን ህልም እውን ከማድረግ ይልቅ ጭራሽ አጨለምኩብሽ። በጓደኞች ፊት አንገትሽን አስደፋውሽ። እሺ ቆይ በየትኛው ስራና በምን ሁኔታ ነው አንቺን መካስ የምችለው? ምናልባት አንቺና ራኬ በዚህ መኖሬ ምንም ላይ መስላችሁ ይችላል። ግን ደግሞ አንቺን አግብቼሽ እዚህ ቤት መኖሬ ምን ያህል ትንሽ መሆኔን እንደሚያሳየኝ እንዴት አድርጌ በነገርኳችሁ። ሲበዛ ውስጥ ግን ይሰብረዋል። ግን ደግሞ አንዴ ምን ያህል የፍቅር ሰው እንደሆንሽ አሳይተሽኛል። ከገንዘብ ይልቅ ፍቅርን እንደምታስቀድም ይሳይ በጣም ደስ ይለኛል። በጣም ነው ማፈቅርሽ የኔ አበርቺ ሴት። ከነ ሙሉ ነገሬ ስለተቀበልሽኝ አመሰግንሻለሁ። እድሜ ልኬን ለአንቺ ስገዛልሽ እኖራለሁ።
እንዴት አደርኩ ዱባሌ? ደህና አድሬያለሁ የኔ ውብ ሚስት። እኔ እኮ በጠዋት ፀሐይዋ ክፍላችን ድረስ ስትመጣ ነግቷል ብዬ ነው የተነሳሁት። መስኮቱን ዝጋው ብዬሽ ነበር። ሰግተነዋል እኮ። ኧረ እንደዛ ማለት አይደለም የኔ ውብ ሚስት። እኔ እኮ በጠዋት ፀሐይ ስትወጣ ምንድን ነው ብዬ ግራ ተጋብቻለሁ። ለካ የኔ ቆንጆ ሚስት ውበት ነው እያበራ ያለው። በጠዋቱ እንደዚህ አይነት ነገር ብለኸኝ ቀኔን ብሩህ ልታደርገው ነው አይደል? እንደውም አልሰማሽም እንዴ ምን እንደተባለ? እኔም ዜና ላይ የሰማሁት። ኧረ ምንም ዜና አልሰማሁም። ደግሞ ምን ተባለ? ፀሐይ እንደዚህ ማቃጠል የጀመረችው በሰኒ ውበት ስለተበለጠች ቀንታ ነው ይባላል። ስትስቂ ደግሞ ምን ያክል የሰውን ልብ ማግለጥ እንደምትችይ ብታውቂ። ደግሞ እንደዚህ ብለኸኝ ከዚሁ ካልጋ ሳልወርድ ቅልጥ ብዬ እንዳልቀርብ። ግድ የለም እኔ እንዴት ፍቅሬ መስራት እንዳለብኝ አውቃለሁ። አሁን እንዴት ነው አንድ እንደዛም አይስተኛልሽ? ወይኔ ስንት ሆነ ጆከር? ወይኔ በቃ ሲገደለች 3 ሰዓት ነው። ምነው ሰኒ ችግር አለ እንዴ? ወይኔ በቃ ጽናት ገደለች። ጠዋት መጥተሽ ቁጫው በይን ብላኝ ነበር። ደግሞ ራኪ እንዴት እንዳደረች አላየኋት። ጽናት ግን እስካሁን የምትቆይ አይመስለኝም። ሄዳ ነው የሚሆነው። ራኪብን ግን ድምጿን የሰማሁት መሰለኛለች። ወይኔ ምን ይሻለኛል? አንቺ እኮ በጠዋት አትነሽም ወይ እዚህ መጥተሽ ደር እያለችኝ ነበር። በቃ የኔ ሚስት ሁሉም ሰው በእንቅልፋምነቷ ነው አይደለም የሚያውቃት። ምን በሌ አይደል እንዴ? እንደውም የሆነ ቦታ ሄጄ ብጠፋባችሁ እንቅልፋማ ብትሉኝ የማይቆኝ ይመስለኛል። ምንድን ነው የሚያስቅ? የምሬን እኮ ነው። እኔም እንቅልፋማ መሆኔን ማቆም ፈልጋለሁ። ለምን ታቆሚያለሽ? እኔ ባልሽ እኮ አለሁልሽ። በጠዋት ተነስቼ ቁርስ እሰራልሻለሁ። አንቺም ተነስተሽ ትበያለሽ። ከዛ ቆንጆ ቀን ታሳልፊያለሽ። እሺ የኔ ውድ ባል፣ ሌላ ጊዜ ፕሮግራም ካለብኝ ቀድሜ ነግረና አንተ ተቀሰቀሰኛለህ። አዎ በጣም ቆንጆ ሀሳብ ነው። ተስማምቻለሁ። በል በቃ አሁን ተነስ። አልጋውን ላነጣጥፈውና ልነሳ። እነ ኪራ ቤት ሄዳለሁ። ይሄ አንቺ ተጣጣቢ፣ እኔ አነጣጥፈዋለሁ። ከዛ ቆንጆ ቁርስ ሰርቼልሽ በልተሽ እሸኝሻለሁ። እሺ አመሰግናለሁ የኔ ሀሳብ ይባል። ምስጋና እኮ ኪስ አይገባም። ባይሆን ቆንጆ አድርገሽ ሳሚ። እንዴ ቆይ እኔ ወንድምሽ ነኝ እንዴ ጉንጬን የምትስሚ? እኔ እኮ እንደ ሁሉ ነገሬ ስለማይ ወንድሜ ይመስለኝ። ኢድ አሁን እንዳንቺ አይነት ቆንጆ ሚስት ከየት ይገኛል? ሰኒ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደግሞ ከምንም ነገር ልጠብቅሽ ቃል ገባልሻለሁ። ይሄ ቃሌ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሙሽሪትና ሙሽራው ደግሞ በጣም አምሮባቸዋል። አማረብን አይደል? ያው አየር እኮ ቀየር ስታደርግ ይስማማሻል። አንተ በቃ አለቃቅሰ ጥላይ መጣህ። አለቃቅሰ ትያማል። ሚስቴ ፊት እንደዚህ ትላለህ? እኔ እኮ ና ተብዬ እኮ ነው የመጣሁት አይደል እንዴ? እንዴ ማን ነው ያለ? ፍቅርሽ ነው። ሌላ ማን ይለኛል ብለሽ ነው? ፍቅርሽ ነው ና ካለ መጣህ ብሎኝ የመጣሁት። እንዴ ናሆም አልተንከባከበችም እንዴ? ታዩ እስኪ ሁሉም ቢያወሩት ወደ ባዶ ይቀራል ነው የኔ ነገር። እንዴ አንቺ ናሆማንማ በደንብ ተንከባከቢው እንጂ እንዴ አንቺ ብሎ መጥቶ እንዳታሳፍሪው። እሺ አይቆጡኛ። ውድ ሚዜ ያስተካክላሉ። እንዴ እናንተ መተጋገዛችሁ ነው እንዴ? ምሩም እኮ ሙሽራ ናት፣ ብዙ ነገር አለባት። እንዴ ተዋት እንጂ። ውይ ኪራዬ እንደው አፌ ቁርጥ ይበልል። እንደዚህ የሚረዳ ሰው አያሳጣ። ድሮም እኮ ጠላት ከሩቅ አይመጣም። የቅርብ ሰው እኮ ነው የሚወጋ። አሁን እሺ እኔ ምን አልኩ? ምሩ ሙሽራ ናት፣ ራሷን ትንከባከብ ማለት አሁን እኔ ያናድዳል? አዎ ያናዳል። እንዴ እንኳን ዘንቦብሽ ድሮም ጤዛ ነሽ አሉ። ይኸውልህ እንኳን እንደዚህ ብላችኋት አሁንም አልቻልኳት። አንተ ምን እሺ ነው ሐዋሳ ስመጣ ተረት በተረት ይሆንኩ ነው ወይስ አሮጊት ሀሳን ያበሉ? ሙዳ ያስካረን። ይኸውልህ ነገ ባንተም ይደርሳል። ይኸውልህ እኔማ በጊዜ ሔዋኔ እንዲጃለሁ በምንም አታገኘኝ። እሱን እናያለን። እናንተ መከራከር ከጀመራችሁ አታቆም። በሉ እንሂድ። መንገድ ላይ ቆመን ቀረን እኮ። ናፍቆት እኮ ነው እንደዚህ የሚያደርጋቸው።
ነገ አብረን እንሄዳለን ብዬ እኮ ነው በጧት ጥሎኝ የመጣው። ከዛ ስደውልለት እየሄድኩ ነው አላለም እንዴ? እና እስኪ አስበው አንተ ቆይ ጽናት ገጠር ሄደች ብለህ ሮጠ መግባትን ረሳ እንዴ? ምሩዬ እውነትሽን ነው። አንዴ ከጀመሩ እነሱ አያቆሙ ወይ? በቃ እነሱ ሲጨርሱ ይምጡኛ እንሂድ። እዚህ ቆመን ቀረን እኮ። ባይሆን ሻንጣውን ያዝለት። ኧረ ጠብቁን አብረን እንዴ! እናንተ ቆማችሁ አልንቀሳቀስ ስትሉ ምን እናድርግ? ልጄ ምን ነው የተጨናነቅሽ ትመስያለሽ? የተፈጠረ ነገር አለ እንዴ? ምንም የለም ጋሼ። ቡናውን አሁን ላምጣ ወይስ ከበላን በኋላ ላፍለው? ረከቦት ላምጣ ስልክ እኮ እምቢ አልከኝ። የኔ ልጅ ነኝና ለኔ ለምን ይህንን ያህል ትጨነቂያለሽ? ቤቱም የልጄ ቤት ነው። አንቺም ብትሆኚ ልጄ ነሽ። ለምን ትጨናነቂብኛለሽ? እሱማ ጋሼ፣ ግን ደግሞ እኔ እንደ ጣፈጠ ምግብ መስራት አልችልም። ግን ደግሞ ቀዩን እሷን አሰርታ ሄደችው፣ እኔ አልጫውን የሰራሁት። ወይ እንደው እንደዚህ እንድትሆኝብኝ አልፈልግም። እኔን እንደ ሌላ ሰው እያየሽኝ እንደሆነ ይሰማኛል። እሺ ጋሼ እንብላ በቃ። የአብርሃምን ማዕድ የባረክ እግዚአብሔር የእኛንም ማዕድ ባርክልን። ለሌላቸው ደግሞ አንተ አስብላቸው። በረከት አቡነ መንፈስ ቅዱስ። አሁን ብይ ልጄ። እኔም እኮ እንዳንተ ጋሼ ጸሎት አድርጌ ብበላ በጣም ነው ደስ የሚለኝ። ግን በቃ ልክ ምግቡን ሳየው ጸሎቱን ሁሉ ረሳዋለሁ። መብላቴ ብቻ ነው የሚታየኝ። አይ የኔ ልጅ ምግቡንም እኮ ጸሎት አድርገሽ ስትበዩ እኮ ነው የተባረከና ለጤና የሚሆንሽ። በቻልሽው አቅም ይህንን የሰጠሽን አምላክ አመስግነሽ ነው መብላት ያለብሽ። እስኪ ጋሼ ካሁን በኋላ ሞክራለሁ። እሱም ደግሞ ጥረትሽና አመስጋኝነትሽን አይቶ የተሻለ ነገር ደግሞ ወደፊት ይሰጥሻል። እሺ ጋሼ። ማመስገን ምግብ ብቻ ሳይሆን ብዙ ነገር ይሰጣል። እኛ ሰዎች ስንባል ከተደረገልን ይልቅ ባልተደረገልን ነገር ላይ ነው ስናዝን የምንኖረው። እሱማ ጋሼ ልክ ነው። ከኔ ጀምሮ ከዛ ህይወት አውጥቶ ፈጣሪ እዚህ ቤት እንኳን እያኖረኝ ለምን የራሴ ቤት አልሰጠኝም እያልኩኝ ፈጣሪን አማርራለሁ። ቆይ አንቺ ከዚህ በፊት ምን ነበር የምትሰሪው? አይ ጋሼ ምግቡን እኮ መብላቱን ረሳ ነው። በቃ መጀመሪያ እንብላና ከዛ በኋላ እናወራለን። ሳይቀዘቅዝ እንብላ። የኔ ልጅ ይቺ ዓለም በፈተና የተሞላች ናት። ብዙ ነገር አስገድዳን ታሰራናለች። ግን ደግሞ እድሉን ስናገኝ ከዛ ስራ መውጣት አለብን። ለዛውም ጋሼ ባልጠበቅኩትና ባልገመትኩት መንገድ ነው ፈጣሪ ኪራን ሰጥቶ ከዚህ ህይወት ያወጣኝ። ብቻ ይሁን ሁሉም ነገር ለበጎ ነው። በቃ አሁን እንብላ ጋሼ። እሺ በይ ብይ እስቲ አንቺ። ነገር ደስ ይላል። እንሞክረው እንዴ? አይ እኔ እንኳን ነው አላሰኘኝም፣ ይቅርብኝ። እኔም እኮ የሐዋሳ ውሃ ከአዲስ አበባ ይለያሉ ምናምን የሚለውን ቼክ ለማድረግ እንጂ ለሌላ አይደለም። ለሱም ቢሆን በኋላ ይደርሳል። አሁን እንናውም እየጠበቁን ነው። አይ ካልክና መውሰድ ከፈልክ ያው እኔ ግን እንናውም ጋር ሄጄንም ጠብቅ። አረ ለዛ ነው አንተ
ተለየልህ እንዴ? ቆይ ምን እያደረክ ነው? ያልጋ በጣም ቆንጆ ይመስለኛል። ተዘጋጂ። ለምን ነው የምዘጋጀው? አረ ኪራ በፈጠረክተው እንዴ? ታውቀዋል ግን ምን ይሁን ግዶል እንዴ? አልገባኝም። ቆይ ሚስቴ መመኘት ምን ሆነ ለስብላል እንዴ? እሱማ አያስብልም። ግን ደግሞ እዚህ ለመዝናናት ነው የመጣ ነው። በዛ ላይ ደግሞ እነምሩ እየጠበቁን ነው። እና ደውለን እንደደከመን ነግራቸዋለና ከዛ እንረፍ ማለት እኮ ነው። እሱም የገባቸው ናቸው፣ ይረዱናል። ነቃበይ እንጂ ኪራ ተው በእናትህ እንዴ። ይደብራል። እነሱ እየጠበቁን ነው። እንሂድ። ቆይ አንተ ሰሞኑን ጋር አዲስ ፍቅር ነው እንደያዘ እና ያንቺ ፍቅር እኮ ሁሌም እንደ አዲስ ነው የሚሆንብኝ። ከአንቺ ጋር ምን አይነት ኦብሴሽን እንደያዘኝ አላውቅም። ያንቺ ፍቅር አይምሮዬን ተቆጣጥሮኛል። እኔም እኮ ስላንተ ነው ማስበው። ሁሌ ስላንተ ብቻ ስላንተ ነው ማስበው። ስላንተ ነው የምጨነቀው። ያንተ ነገር ነው ግድ የሚሰጠኝ። እና ታዲያ መተሳሰብ እኮ በቃል ብቻ ሳይሆን በተግባርም ሲሆን ደስ ይላል። እያፈርሽ ነው። ኪራ ጨረሳችሁ እንዴ? በሰላም ነው? አንተስ በጣም ነው እንደ ቸኮልኩ። የምትሄድበት አለ? ምን ማለት ነው? ቆይ ከተማውን ዞር ዞር እያለና ያለን አልተባባልን እንዴ? 360 ዲግሪ ዙርብህ። ቆይ አንተ ያባረረ ነገር አለ እንዴ? ትንሽ ረፉ ምናምን አይባልም? ወዴት ነው እንዴ? እና እዛው ቆሞ ይደር እንዴ? ልክፈትለታ። ምንድነው እናንተ? እኔ እኮ ምሩ እኮ ቢያርፉ አሪፍ ነው ምናምን ነገር በላይ ነበር። ግን ያው ከተማውን ዞር ዞር አድርገን እናሳያችሁ፣ በዛውም ደግሞ አሳ ትበላላችሁ ብለን ነው። አሳ ነባሪ ብላ ሲዬ ይመስለኛል። ጥሩ ሰዓት አይደለም የመጣሁት አይደል? አረ ችግር የለውም። ምሩ የት ናት? እኔ እሷ ጋር ልሄድ። እህታችን ነች። በቃ እሺ፣ እናንተ አንድ ላይ ነው። በቃ ተናዶብኛል ዛሬ በላኛል። በቃ እንጣሳ ስማ፣ እንዳረዳ ልጅ ማለት ቴክስት አድርገህ ምናምን ነገር 10 ደቂቃ ትምጣ ብትለኝ እኮ ቀር ነበር። ይቅርታ ይግሬን ታውቃለህ። አንተ ብልህም ከመምጣቱ ጋር አትርሱ አይደል? በቃ ያለፈው ነገር አልፏል። ጥፋተኝነት ተሰምቶኛል። ይቅርታ። ካሁን በኋላ እዚህ ሩም አልመጣም። ቃልን እንደምታከብር ተስፋ አለኝ። አሁን አናስጠብቃቸው። ደህና ነኝ። ትንሽ ብቻ ግሮሮኝ ነው እንጂ የሚሰማኝ። ቆይ ግን ምን ተፈጥሮ ነው? ምንም ሳታስቀሪ እንድነግሪኝ እፈልጋለሁ። አሁን ነኪራ ቤት ልሄድ ነው። መጀመሪያ ግን አንቺ ልጠይቅሽ። ዝም ብለሽ እኮ ነው የቀረሽው። ሂጂና ስትመለሽ ይደርሳል። እራኩ እኔ እኮ ሐዋሳ ልሄድን ያልኩትኝ አንቺ ላይ የሆነ ነገር እንዳይፈጠር ስለፈራው። አሁን ምንድን ነው የተፈጠረው? ሁሉንም ንገሪኝ። እኔ ምን እንዳሉ ነው? ቆይ ከሐዋሳ የቀረሽው ሰኒ ምን ማድረግሽ ነው? ገጠር ቆይቼ ስመጣ የተፈጠረውን ነገር አይተሻል። ቆይ ለምንድን ነው ሳንቾ እዚህ ቤት እንዲቆይ ያደረግሽው? በጣም ነው ግራ የገባኝ። የሆነ ቀን እንደውም እነ ምሩ ቤት ራት የጠራን ቀን፣ የዛ ቀን ኒና እኔ ጋር ነበር ያደረችው። ከዛ እንደ አጋጣሚ ስልኬ ላይ የኔና የሳንቾን ፎቶ አየች። አልገባኝም። ቆይ እንዴት ያንቺና የሳንቾ ፎቶ ስልክሽ ላይ ሊኖር ቻለ? ስልኬን ጎቤው እንደሰረቀኝ ታውቂ አይደል? ከዛ ሳንቾ መለሰልኝና በዛ አጋጣሚ ፎቶ አነሳኝ። ከዛ እዚህ እየተመላለሰ ያስቸግረኝ ጀመር። ምን እያለ ነው የሚያስቸግርሽ? በቃ እዚህ እንዳትመጡ አትያቸው። ያላልኩት ነገር የለም። ከዛ በኋላ እንዳጋጣሚ የሆነ ቀን እግሬን ወለም አለኝ። እዚህ ያስገባኝና ስልኬን ደበቀው። ከዛ እናንተ መጣችሁ። እናንተ ሳታይቱ አስወጣዋለሁ ብዬ አስቤ ነበር። ይሄ ተፈጠረ እና ያኔም ቢሆን እውነቱን መናገር ትችይ ነበር። አንቺ እኮ ምን እንደተፈጠረ አታስታውሽም። ማታ ትልቁን ፍራሽ አወርዳችሁ እስከ መቃም ደርሳችኋል። ምን ነክቶኝ እንደነበር አላውቅም፣ ግን ደግሞ ላደረገው ነገር ዋጋውን ነው የምሰጠው። ከዚህ በኋላ ከእነሱ ጋር መቀራረብ አያስፈልግም። ጆከርም ተናግሯቸዋል። አንቺ ግን ከሐዋሳ መቅረት አልነበረብሽ። ቆይ ምሩ ብትቀየምሽስ? አይ እዛ እኮ የመስክ ፎቶ ነው። ሰርጋቸው እዚህ ስለሚሆን እክሳታለሁ። እሺ ቆይ ጆከር አልተነሳም እንዴ? አረ ተነስቷል። እኔም ተጣጥቤ ነኪራ ቤት ሄዳለሁኝ። ጋሼ ብቻቸው እንዳይሆኑ አደራ ብላኛለች ጽናት። አይ በቃ ሂጂለት። እኔም እስከዛ የሰራሁትን ቁርስ ላቅርብላችሁ። በጠዋት የተነሳሽው ማለት ነው? ብታይ ለሊት ርቦኝ አልነጋልኝ ብሎ በመከራ ነው የነጋልኝ። ከዛ በኋላ ቁርሴን ሰራራውና በሎኝ። እናንተን ራሱ አልጠበቅኳችሁ። እንኳን በላሽ። በቃ ለኛም አቅርቢልን። እኔም ልተጣጥብ። እሺ በቃ
እንዴ ይሄ የማይረባ እዚህ ምን ያደርጋል? በቃ የኔን ቃል አልሰማም ማለት ነው። በሰላም ነው እንደዚህ አጣድፈላ አገኘሻል እንዴ? ይሄን የምስራ ዜና ታዲያ ካንቺ በቀር ሌላ ቀድሞ ማንንም መስማት የለበትም ብዬ ልነግርሽ መጣሁ። እንዴ ይሄን ያህል ምን ተፈጥሮ ነው? ገምጪ ምን ቢፈጠር እንደዚህ ልደሰት እንደምችልና ላንቺ ለመናገር እንደምጓጓ። እኔ አላምንም። ስራ አገኘው ልትለኝ ነው? አንቺ ቢያንስ የምስራቹን እኔ እንድነግርሽ አተሳሳችም እንዴ? ወይኔ እኔን አንተ ደስ ብሎኛል። እንኳን ተሳካለ። ለዚህ ሁሉ ምክንያቱ ግን አንቺ ነሽ። አንቺ ባታደፋፍሪኝና ሁሉ ነገር እንዲፈጠር ባታደርጊ ኖሮ እንዲህ ባልሆነ ነበር። በጣም ነው ማመሰግንሽ። ምንም ማለት አይደለም። የተሳሳተ ቦታ ላይ ነበርክ። መስመርህ እንድትይዝ ነው ያደረኩት። እንዴ ቆየት ነው የሚተዋወቁት? ይሄ ሳሙና የት ነው ያገኛት ይችላል? እቺ ደም በቅርቡ አንድ የመጣችሁ። ብዙ ተሳስቼ አውቃለሁ። አለ አይደል ለኔ ብቻ በሚል ስሜት ብዙ ነገር አድርጌ አውቃለሁ። ግን አንድም ቀን ጥፋተኝነት ስሜት ተሰምቶኝ አያውቅም። እንዴ አንዳንዴ እኮ ለመለወጥ ስህተት መሆናችንን የሚነግረንና ትክክለኛውን መስመር የሚያሳየን ሰው ያስፈልገናል። ልክ ነሽ። ይኸው አንቺን ልኮልኝ ወደ መስመር የመለሰኝ። አንተም ብትሆን እኮ ለኔ ያደረከውን ነገር አረሳውም። ከዛው ልጅ እኮ ነው ያዳንከኝ። ቆይ ከኤደን እገታ ጀርባ ይሄ ማይረባ ጥጥ ያለ ማለት ነው። ምንም እየገባኝ አይደለም። እና ታዲያ ምን ያበላሽቱን እኮ ነው ያስተካከልኩት። አንቺን አገትኩሽ፣ ከዛ ፈተውሽ። አሁን ግን አንተ ተለውጠሃል። ደግሞ በመጀመሪያ ደሞዝ ምንድን ነው የምታደርግልኝ? ምን እንዳደርግልሽ ትፈልጊያለሽ? ንገሪኝና ከዛ አደርግልሻለሁ። ኦኬ አሁን ሁሉም ነገር ግልጽ እየሆነልኝ ነው። ይሄ ማይረባ ልጅ በምንም ታምር በትክክለኛ መንገድ ሊመጣ አይችልም። ኪያ ስለዚህ ጉዳይ ማወቅ አለባት። ጓደኛዋን መጠበቅ አለባት። ይሄ አውሬ እና ግን ምን አይነት ስራ ነው? አንድ ካፌ ውስጥ መስተንግዶ ነው። አንድ ቀን አንቺ እዛ ስትመጪ በስፔሻል መስተንግዶ ነው የምቀበልሽ። እውነት ከስራ ማግኘት በላይ ስራ ለመናቀ ይበልጥ እንዳከብር አደረገኝ። በዛውም ለባህሪ ለውጥ ብዬ ነው። ታውቂያለሽ ሰው ሲናገረኝ አልችልም። በዛው እዛ ስራ ላይ አስተካክላለሁ ብዬ ነው። እሺ እና አሁን ለዚህ ጉብዝና ለምን አልጋብዘህ? ምን ትላለህ? እንዴ እኔው ስራ አግኝቼ እኔው ተጋባዥ? እንደዛማ አይሆን። ባይሆን እጋብዝሻለሁ። እኔ እንሂድ። እኔ ነግራችኋለሁ። አሳ በእንደዚህ አይነት መልኩ በልቼ አላውቅም። ብትንከባከቡኝ ይሻላችኋል። ምንም እንዳታስቢ እንዴ እኛ አለን አይደል እንዴ? ሲቀጥል ደግሞ ይሁን እዚህ ጋር አለች የአሳ ኤክስፐርት የሆነች ልጅ። ቆይ እናንተ ሀገር አሳ የለም እንዴ? ትልልቅ ባይሆንም እኮ ትንንሽ ሐይቆች ውስጥ አይጠፋም። ኧረ የለም ሩዬ። በእርግጥ አሳ በልቼ እኮ አውቃለሁ፣ ግን በእንደዚህ አይነት መልኩ አይደለም። እኔ አጎርትሻለሁ። እንዴት አየሽ? ጣሙን አሪፍ ነው። በጣም ነው የሚጣፍጠው። ምሩዬ ለካ ወደሽ አይደለም አሳ ሐዋሳ እየዋኘ ቀረ እንዴ? ኧረ ምን ቦታሽ? እኔ አጎርትሻለሁ። እዚህ አንቺ ለምን ትደክሚያለሽ? እሺ ኪራዬ ቶሎ ቶሎ አጉርሰኛ። እኔ ባህሩን አሳ በሙሉ በበላው ራሱ መጠገባል መሰለኝ። እንዴት ነው ይሄ ነገር? የአሳ ዝርያ ልታጠፊ ነው እንዴ? ምሩዬ ደግሞ በጣም ጠፍቶኝ እኮ ነው። እንዴ እውነትም በጣም ጠፍቶሻል ፍቅር። እንዴ ወይ ሌላ ንዘዝ እንዴ? ታዟል እኮ ይሄን ትኩስ እንብላና ደግሞ ይመጣል። አይዋት እስኪያችን ዳክዬ አታምርም? በቃ ህይወት ማለት ይሄ ነው። እንደዚህ አይነት ሐይቅ ዳር ቤትን መስርተህ አግብተህ እንዲህ 7 ትወልዳለህ ከልጆች ጋር በጣም ነው ደስ የሚለው። አዎ በጣም ነው የምታምረው። አስቧል ግን እዚህ ብትኖር በየቀኑ ይሄንን እያየ ምን ያህል መንፈስህ እንደሚታደስ ምን አይነት ህይወት እንደሚኖር። ከዚህ ሰዓት በኋላ ደግሞ ብዙ ወፎችን ታያላችሁ። ሐዋሳ እኮ ልዩ ናት፣ በብዙ ተፈጥሮዎች ተከባለች። ልክ ነሽ ምሩዬ። እኔ የምልሽ ግን ቆይ እነዚህ ወፎች ምንድን ናቸው? ማለቴ ድሮ በቲቪያቸው ነበርና ውጭ ያሉ እንጂ እዚህ ያሉ አይመስለኝም ነበር። አሞራ አይሻልሽም? ውጭ ሀገር ትላለች። አታነቢም እንዴ አንቺ? ማወቅ ስለፈለገች እኮ ነው። እንደዚህማ አትቀልድባት። እሺ ጽኑዬ አባ ኮዳ ይባላል። ተፈጥሮ በብዙ ድንቅ ነገሮች የተከበበች ናት። በዛ ላይ ደግሞ በጣም ልዩ ነው፣ ጥበብ አይጠፋውም። እውነትሽን እኮ ነው። እስኪ ያስቡት፣ ለዚህ ሁሉ ፍጥረት የተለየ ቅርጽ፣ የተለየ ያኗኗር ዘዴ፣ የተለየ ባህሪ፣ በቃ ብቻ ለሁሉም እንደየራሳቸው ሰጥቷቸዋል። አይገርምም? አዎ ልክ እኮ ነሽ። ተፈጥሮ ድንቅ ነው። እስከ ዛሬ ይሄን የመሰለ ነገር አለማየታችን በጣም ነው የቆጨኝ። ለማይሞላ ኑሮ ስራ ስንል ስንት ነገር አምልጦናል። ስሙ ሁላችሁ
ዛሬ ማታ ይቀወጣል። ሐዋሳ በማታ በጣም ነው የምታምረው። እናንተ ቀን አይታችኋት ነው የደነገጣችሁት አይደል? ማታ እንዴት አባቷ እንደምታምር ታያታላችሁ። የምሬን ነው የምላችሁ። አሳው እየቀዘቀዘ ነው። ቶሎ ቶሎ በላ አድርገን ወደ ቀጣዩ ምግብ እንሂድ። መጅለት አኮ ስንበላ ይኸውልህ እንዲህ ቀስ ቀስ እያልክ የምትበላ ከሆነ ተመልሶ ገብቶ ይዋኛል አሷ አትለኝ መሰለህ? አረ ምሩ ሐዋሳ ላይማ ጭዌ ጨምረሻል። ናሜም እኮ እንደዚህ ነበር ያለኝ። ቆይ በአንድ ጭንቅላት መጠቀም ጀመራችሁ እናንተ አውሩ። እኔ እናቴ እዚህ ጋር የሚበላ ነገር ይዣለሁ። እንዴ ቆይ እንደሱ አይደለም። ጀርባን መተ እንዲህ በሾኩል ታስወቃት። እኔማ በገባበት ይውጣ ብዬ እኮ ነው። እንደውም እያሳልሽ አስወጪላት ነበር። እንኳንም ከኪራ ጋር ብቻ አሳ ያለበላሽ ገላግሎች ነበረው። ትወቃታለህ አንተ። ምን አንተ ራስህ ምሩስ ታረጋይታ ነው እንጂ ምን ከኔ የተሻለ ነገር የምታረጋው መስሎኝ። ቀስ እያልሽ አሁን በሉ አሁን ጭቅጭቁ ይቆያችሁ። ዋናው ደህና መሆኑ ነው። ብሉ እየተጠነቀቅሽ ጀመረ። ተመችቶሻል? አዎ ፋይል ቁጥር 04022018 የተላከ ዕቃ ነው። ክፍያው ደግሞ ፈጽሟል። እሺ እዚህ ላይ ግን የደረሰኝ ቁጥር አልገባም። 483820 የደረሰኝ ቁጥር ስላልተላከ አንድ ላይ አታቻርግና ላክልኝ። እሺ ልክልሻል። ሃኒ እስከዛ ድረስ የሌሎችን ስራ ቀጥይልኝ። ፋይል ቁጥር 260520 ሳምፕል ወስደዋል። እንዲሁም ደግሞ ቀብድ ከፍለዋል። ግን ደግሞ እስካሁን ዕቃውን አልተረከቡም። ሙሉ ክፍያም አልፈጸሙም። እሺ ቀጥያና በሰላም ነው ኪያ? ስራ ካዲያስ ፈልጌሽ ነበር፣ ላወራሽ ፈልጌ ነው። እሺ ማውራት እንችላለን፣ ግን ሁሉም ነገር ሰላም ነው? አረ በሰላም ነው። ከቻልሽ ግን ብቻችን የምንሆንበት ቦታ ብንሆን ደስ ይለኛል። ይቻላል። ኪያ ቢሮ መሆን ትችላላችሁ። ቁልፍ አለ። ስድስቱ ጋር ቅዱሴ ግን በሰላም? አረ በሰላም ቢስ ነው። ቆይ ሀና፣ ቅዱሴ ክፊቱ ጥሩ አይደለም። የምታውቂው ነገር አለ እንዴ? እኔ እንጃ። እኔ ምን አውቃለሁ? ይኸው ካንተ እኩል አይደል እንዴ ሰማሁት። ግን እንደተበሳጨ ያስታውቃል እኮ። ብቻ ግን እነ ኪራ የሆነ ነገር ሆኖ እንዲያው። ኧረ አንተ በስመ አብ በል እንዴ! ምን ሆነ ነው? የሰይጣን ጆሮ ይደፈን። እሺ ደግሞ እኮ ኪያ ቅድም ስታዋራው ነበር። አልሰማሃትም እንዴ? በሰላም ገብተዋል እኮ። እና ቆይ እሺ፣ ቅዱስና ኪያን የሚያስወራ የጋራ ጉዳይ ምን ሊኖራችሁ ይችላል? አላቅም። በቃ ስትመጣ እንጠይቃታለን ሁሉንም ነገር። ይልቅ የጀመረችውን ስራ ነው ልጨርስላት።
እየጠበቅኩክ ነው። የተፈጠረ ነገር አለ እንዴ? አሁን እኮ አውርቻቸው ነበር። ኪራና ጽናት የሆኑት ነገር አለ? አይ እነሱ ደህና ናቸው። ለሌላ ጉዳይ ነው ላወራሽ የፈለኩት። ቆይ ስለምን? ስለ ኤደን ነው። ስለ ኤደን ምን? ይለ ከኪራ ጋር ስላለው ጉዳይ ከሆነ እሱን ነገር ተነጋግረን ዘግተነዋል። አልገባኝም። ቆይ ከኪራ ጋር ምን አላቸው? አይ ያው በጩቤ የተወጋችለት ጊዜ ከሆነ ብዬ ነው። አይ አንቺ እንደምትይው አይደለም። ይኸውልሽ ኤደን አደጋ ላይ ናት። ልታድኛት ይገባል። ከምን አደጋ ነው ማድናት? ቅዱስ እያወራክ ያለው ነገር ጭራሽ ምንም የገባኝ አይደለም። ይኸውልሽ የኤደን ጓደኛ ነው የሚለው ያ ባለፈው ቤታችሁ የነበረው ልጅ ልም ያለ ዱርዬ ነው። አልገባኝም። ማን ነው? እናንተን የተዋወቃችሁ ኤርሚያስ ነኝ ብለው ነው። ሰፈር ውስጥ የሚታወቀው የሚጠራውም ጥጥ እየተባለ ነው። ኤደን በዚህ ሁኔታ ከቀጠለች ልም ያለ መጥፎ ነገር ውስጥ ነው የምትገባው። እና ከኤደን ጋር እንዴት ተዋወቁ? እሱ ምን እንዳለቻችሁ አላውቅም፣ ግን ደግሞ ጥጤ በጣም መጥፎ ሰው ነው። ከእገታዋ ጋር የተገናኘ ነገር እንደሚኖረው ነው ማስበው። ምን? እኔም ይሄንን ያወቅኩት በአጋጣሚ ነው። ባለፈው ቤት አገኘሁት፣ ዛሬ ደግሞ አብረው አየኋቸው። ኤደንን ካረጋ ልጠብቂያት ይገባል። ቆይ ኤደንስ እንዴት አጋቿን ጓደኛዬ ነው ብላ ቤት ታመጣዋለች? አላውቅም፣ ግን ደግሞ በቃ ኤደንን አይንሽን ከፍተሽ ጠብቂያት። በምን እንደሚያታላት ፈጽሞ አይታወቅም። ልጁ አደገኛ ነው እያልኩሽ እኮ ነው። ይህ ማለት እኮ እማዬ ማምናበታለች ማለት ነው። ስለሱ እየነገረችኝ ነበር። እማውቀውን ነገር ነግሬሻለሁ። ከዚህ በኋላ የአንቺ ኃላፊነት ነው። ልጁን ተጠንቀቁት። በቃ ደህና ዋይ። እሺ፣ ግን ሻይ ቡና ሳልልክ? ምንም አያስፈልግም። አመሰግናለሁ። እኔ የምልሽ ኪዩ ምን ሆኖ ነው ቅዱስ ተበሳጭቶ የወጣው? ምንም አይደላና፣ ግን ደግሞ ታውቂያለሽ በዚህ ሰዓት ላይ የትኛውም አይነት ፈተና ዝግጁ አይደለሁም። ለራሴ በጣም ደክሞኛል። አልገባኝም። የምን ፈተና ነው? ስለ ስራ ነው ወይስ አሁንም የቤተሰብ ጉዳይ ነው? ምንድን ነው? ሀና እባክሽ ተይኝ። በቃ ብቻዬን ነው የምፈልገው። እንዴ እንደ ተጨንቀሽማ እንዴት ተውሻለሁ? ቆይ ምንድን ነው ንገሪኝ። ለምን መፍትሄ አንፈልግለትም? ኢልሻና በኋላ ልረጋጋና እነግርሻለሁ። ባይሆን ፋይሉን አንቺ ጨርሽ፣ እኔ ቴራስ ላይ ነኝ። እሺ ምን ይጨርስ መጣል። ሰፊ ቦታ እያለ እንትን እስካሁን ክርክሩ አልጨረሳችሁ? መድኃኒዓለም ባዳ ላይ ያረገኝ ትላንት ሐዋሳ እንዴት ነች? ጸደይ ነች? እቺ ሙፋኑ እኮ በእናትሽ መድኃኒቱን የወሰድሽ ነው? ይሄው እኔንም አጋባችብኝ እኮ። እገልሻለሁ አንቺ እስከ ሰርጓ ቀን ድረስ አትዳንና አይዞህ እኔ አይደለም እንዴ ነው እንደለው ዝም ፈለፍልልህ ይኩን ሚስቴን ለቀቅ ይልቅ ሚስትን ተንከባከብ ቶሎ ማዳን አራዳ ኑርዬ ወይ የሰርጋችን ቀን ብታይ እንዴት እንደናፍቀኝ። እኔስ ብትል አንተ ሱፍ ለብሰ እኔ ቬሎ ለብሼ እስክንታይ እንዴት እንደጓጓ። በጣም የሰርግ ድባቡን በጣም ደስ ይላል። ለዛው ደግሞ እቺን የመሰለች የምታምር ሀገር ላይ አስቢ እስኪ። አሁን እዚህ ጋር እኮ ያላገባ ሰው ቢኖር በቃ በሱ ቤት ማስቀናቱ ነው። አንተስ ብትሆን የኔ ተራ የማይደርስ መስሏል ነበር ስታስቀናኝ የነበረው። ይኸው አሁን ደረሰ። ምን እንደሚወጣ ያህል እንዴ አልገባኝም። ቆይ እናንተ እየተፎካከራችሁ ነው የምታገቡት? አረ ዝም በይው። ዛሬማ እንዴት እንዳቃጠለኝ እሰራለታለሁ። ቆይ ዝም በይው ማለት አልገባኝም። ቆይ የተፈጠረ ነገር አለ እንዴ? አረ ምንም የለም ሩዬ። ያው እነሱን ታውቂያቸው የለ ዝም ብሎ መጨቃጨቅ ይወዳሉ። አይ በቃ በእናታችሁ ይሄንን ጭቅጭቅ ተውትና ይሄንን ደስ የሚል አየር እንኳንኩ እኮ እኔም እኮ የምለው እሱ ነው። አንበሳውን ትንሽ አትደንግጬው ነው መሰለኝ። አልገባኝም። እኔም እኮ ነግሬ ነበር ተንቀልቅለ ሄድክ እንጂ እኮ እኔም እኮ ታውቆኛል። ግን ምሩዬ የዚህ መሀል የምትጎጁ አንቺ ነሽ። ቻዩ እንግዲህ ብድሩን የማይመልስ ልጅ አይወለድ። ቆይ ለሞኑ እንደዚህ የምትፎክረው ምን ልታረግ? ይኸውልህ የሰርግ ቀን ማታ ለጥ ብዬ ካልተኛው እኔ ኪራ አይደለሁም። የሰርግ ቀን ልተኛ እንተያያለን። እናንተ በቃ ተው፣ ጨዋታ ቀይሩ። አሁን እንደዚህ ሳይሆን ደስ የሚለውን አየር እየኮመኮመን ደስ የሚል ጊዜ እናሳልፍ። አዎ እስኪ እንዴ እንዝናና በቃ። እማዬ ደወለች።
ደህና ነኝ። አዎ እነ ጽናትን እኮ ከተማውን ዞር ዞር እያልኩኝ ያስጎበኘዋቸው ነው። አንቺ በጣም ደስተኛ ነች። ጭራሽ ሰዎችን ይዘሽ መጥተሽ ትዝናኛለሽ። አረ ችግር የለውም አታስቢ። አዎ ጽናትን ይዣት እመጣለሁ። እሺ በማያውቁት ሀገር የሆነ ነገር ቢሆን እዚህ እየሮጡ እኮ ነው። እነሱ ምንም አይሆኑም። ይኸውልሽ አንቺ ተረጋጊ ብቻ። ምንም አይሆኑም እነሱ። ነይ በቃ እንደውም እዛ ጋር እንቀመጥ። ነይ አንተ ያማል እንዴ? እማታውቀው ሀገር ቆይ ቅያስ ትሮጣለህ? የሆነ ሌባ ተከትለህ እና ታዲያ የሚስቴን ንብረት እኮ ነው የዘረፍኩት። ኪራ ቆሜ ማየት ነበረብኝ። ያናድዳል እኮ ግን ደግሞ ተከትለው ስትገባ አንድ ነገር ቢያደርግስ? አላውቅም። በጣም ተናድጄ ስለነበረ። ቆይ ምሩና ጺስ እዛው ናቸው። እኔማ አንተ ብቻ እንዳትሆን ብዬ እኮ ነው ሩጬ የተከተልኩ። እኔ ምን ሆናለሁ ብለህ ነው? ምሩዬ በጣም ደንግጣ ነው። በቃ እንድላችሁ ግን ቤት በኩል እንደገባው አላስታውስም። ይኸውልህ ኪራ እኔ ተናድጄ ስለነበር ምንም ነገር ትዝ አይለኝም። አንተ እንዴት ነው እያስተዋልክ ያልመጣው? ግን አንተ ቤት እንደገባን አላስታውስም። አንተ አታስታውስም? ኪራ እኔ ንዴት ውስጥ ስለነበርኩ መንገዱ ረስቻለሁ። አንተማ አታስታውሰው? እኔማ አንተ እንዳጠፋብኝ አንተ ነው ሳይሮጥኩት መንገዱ መሻየት። በቃ እንዴ በቃ ይኸውልህ ወደ ዋናው አስፓልቴቱ ጋር እንደሚወጣ እንጠይቃችኋለን። ለነገሩ እዛ ከደረሰን እኛም አናጣው ምን ይዘ እንዴ ልጆች ተጫወቱ እንጂ ምን ነው ዝም አላችሁ? እንዴ ሐረግዬ ምን ሆነሽ ነው? እኔማ እኮ የት ነሽ ቶሎ ነው እስቲ ደንግጬ ነው የመጣሁት። እኔማ እዚህ ነኝ ሳትይኝ ስትሄጂ ምን አጋጠመሽ ብዬ እኮ ነው። እኛም እኮ ምግብ አዘን ሳይመጣ ሲቀር ዝም ብለን ከፍለን የወጣ ነው። ውይ አንተንም ማስጨነቅኩ አይደል? እንደዚህ እንዳሰብክልኝ አመሰግናለሁ። አረ ምንም አይደል። የሰው ልጅ እኮ በእነዚህ አይነት ጊዜ ብቻ ሳይሆን በክፉም በደስታውም ጊዜ ነው መደጋገፍ ያለበት። ግን እንደዚህ አይነት ተናጋሪ እንደሆን ካላውቅም ነበር። እማዬ ቡና ላፍላ እንዴ እንጫወት? አዎ እንዴ ምግባችሁንም ሳትበሉ መጣችሁ። ቡናም እዚሁ እንጠጣለን፣ ምግባችንም እንበላለን። አይ ለኔ እንኳን ብዙ አትቸገሩ፣ ብሄድ ይሻለኛል። በጣም አመሰግናለሁ። ምን ማለት ነው እንዴ? የኛ ምግብ እንደ ሆቴሉ አይጣፍጥም ማለት ነው? አረ በፍጹም እንደዛም አይደለም። ግን አለ አይደል ከማስቸገር ብዬ ነው። አንተ እንደ ልጅ ማለት ነህ። ምንም አታስቸግረም። ይኸው ለኔ ተጨንቀ መጣ አይደለ? በሄደን ተነሽና ምግቡን አቀራርቢ። አቀራርባለሁ። ተጫወታ ቤልዬ፣ እንደ ቤት ይኸው። እሺ እየተጫወትኩ ነው። እኔ የምልህ እንደው አንተን የመሰለ ወጣት እስካሁን አላገባውም ነው? ውይ በእኛ ዘመን እኮ በወጣትነት ማግባት የለም፣ እሱ ድሮ ቀረ። እንዴ በወጣትነት ማግባትና መውለድ እኮ መታደል ነው። አታይንም? እኔና ኪያዬን እኩያዬን አድርሼ። እሱማው ካደግም በኋላ ያስቀናል። ግን በዚህ ሰዓት ልጅ ወልዶ ማሳደግ ከባድ ነው። ትንሽ ኑሮም ተወደደ። እንደው ሰው እንደዛ እያለ ይፈራል እንጂ ይኸው አሁን አዲስ የተጋቡና የወለዱትም እንደኛ ወልደው እየኖሩ ነው። ምንም አዲስ ነገር የለም። እንደው ያለች ካለች አግብተህ ብትወልድ ነው እመክርሃለሁ። ኧረ እሷማ የለችም፣ ከየት ትመጣለች ብለሽ ነው? አታስብ። እንደዛ ከሆነ ከውበት ውበት፣ ከሙያ ሙያ፣ ከስነ ምግባር ስነ ምግባር ያላትን ልጅ ነው እኔ አምጥቼ የምድርልህ። እንዳታስብ የኔ ልጅ። ኧረ እሷማ ተገኝታ ነው እንዴ? የአዳም ሁሉ እኮ ምርጫ እንደዚህ ነው። አዎ ጠንቀቅ በል። እንደዚች አይነቷን ስለሆነ እኔ የማመጣልህ የኔ ልጅ። ፈተና እንዳይበዛብህ በደንብ መጠንቀቅ ያስፈልጋል። እሺ እዘጋጃለሁ። ይሄ ደምኑን አዘገየች እባክህ። ምናልባት ምግቡን ያሞቀች ይሆናል። እኔ እኮ አሁን ነው ጠዋት ነው የሰራሁት። ፍሬሽ ስለሆነ አምጩ ዝም ብለሽ ልበላት። ተጫውታ ይዘው። ቆይ አልገባኝም። በሄደን እንደተሳብኩ ያስታውቅብኛል እንዴ? ስለ እሷ እኮ ነው ያወራችኝ። አንተ ልጅ ያማል እንዴ? ልብ የሚባል ነገር አልፈጠረብም? በቃ አትሂድ አልኩህ እኮ። እስቲ ምን አገባህ አንተ እንዴ? ችግር ውስጥ መግባት አልፈልግም ምናምን ብለሃል አይደለ? በቃ አንተ ከዚህ ደኔን ትሁኝ። ይኸውልህ ደሜን አታፍለው፣ እዚህ እግር እንዳልሰብርል። አሁን ቀጥ ብለህ ሂድ። አንተ አይገባህም እንዴ?
ሊያት እየናፍቀኛለች እሷን ማየት እፈልጋለሁ። እንዴ ለምን ማትረዳኝ? እኔ አንተ ቶኔ ጋር ምናምን ብለህ እዛ እንትን ስትለኝ ምን ብዬ አውቃለሁ? የእሷን ስም አትጥራ፣ እመነኝ ትጸጸትበታለህ። አንተ አይገባህም እንዴ? ሊያት እየናፍቀኛለች እሷን ማየት እፈልጋለሁ። አንተ ይኸውልህ እረፍ እሺ። ጎብለህ እኔ ባጣ አንድ ኮብልስቶን አንስቼ መወርወር አያቅተኝም። ጭራሽ ለዚች ለማትረባ ብለህ ነው እኔን የተናገርከኝ? እመነኝ እግሬ ስር ወርቀት ለምነኛለህ። እንዴ እናንተ ማፈሪያዎች! ቆይ እዚህ ምን እያደረጋችሁ ነው? አታፍሩም እንዴ እዚህ ደስ መጡ? ለምን ነው የማፍረው? ምን የሚያሳፍር ነገር አለ? ልግባ እኮ አላልኩህም እኮ በቃ ሊያት ናፍቀኛለች እሷን ማየት እፈልጋለሁ ነው ያልኩህ። ባካፍን ዝጋ። አፋልኝ ብለህ ልታወራ ትሞክራለህ እንዴ? ቆይ አንተ ያማል እንዴ? ጤና የለ? በል እባክህ እምቢ ብሎኝ ነው የመጣው። ከዚህ በኋላ አይመጣም። በእናንተ ምን ያክል እንዳፈርኩኝ ብታውቁ። እናንተ እኔ እኮ አለመኖሬን አይታችሁ እንደ ጓደኝነት እሷን ልትረዱም ነበር የሚገባው። እና ምን አደረገኛለች? እቃ ምናምን ወሰደብኛለች ካለችም ጥራትና ማለት ነው እዚህ ጋር እናውራ። ይኸውልህ አፍን ዝጋና ከዚህ ሂድ። ከእናንተ ጋር መተየት የራሱ ጥሩ አይደለም። ኧረ መላላት አባቢ ምን ነው ላስታውስሽ እንዴ? አንቺም እኮ እንደኛ ነበርሽ። ምን ረስተሽው ነው? አሁን ምንም ሆነ ምን ከእናንተ ጋር አፍ መለካካት አልፈልግም። ስለዚህ እንደተከበራችሁ ባካችሁ ሂዱልኝ። እሺ እንሄዳለን። ቢያንስ እንኳን በላይ ጥራትና አንዴ እንኳን ሊያት አንተ ያማል እንዴ? የምታወራው እኮ ስለ አንድ ህፃን ልጅ አይደለም። አንተ ራኬብ እኮ ማለት እኮ የሚስቴ እህት እኮ ናት። እና ታዲያ እህቷን እንጂ አንተ ሚስትን አልተመኘሁብህ። ምን ችግር አለው? አንተ ትሰማኛለህ? የማይሆን ነገር መናገርን አቁምና አርፈህ ሂድ። እና አንተ ላይ ምን አስጎዘጎዘ ደግሞ? አንተ ምን አገባ? ትሰሙኛላችሁ? ጭንቅላታችሁን ተጠቀሙና ከዚህ ሂዱ። ቤቴንም ትዳሬንም አትበጥብጡ። እናንተ ቆይ እንዴት ነው የምታስቡኝ እንዴ? ስታዩኝ እኔ ወንድ አልመስላችሁም እንዴ? ነው ወይስ የኔ ራኬብ መውደድ ነው እንደዚህ የሚያደርጋችሁ? አይሆንም ሳንቾ፣ እንዴ የሚሆንና የማይሆን ነገር ላይ እንጂ። ለምን ነው የማይሆን? እኔ ኪስ አውላቂ ምናምን ስለሆንኩ እንደዚህ የምኖርበት ምናምን ቆንጆ ቤት ስለሌለኝ? አዎ ነው አባቢ። ምን ነው እውነቱን ስላወቅ የምቀይረው ነገር አለ? እኔ እኮ ልክ እንደኔ በፍቅር የምታምኑ ነበር ይመስለኝ። እንዴ ፍቅር እኮ ከምንም ነገር ይበልጣል። እንዴት በተራ በቁሳቁስ ምናምን ነገር እንዴት ሰውን ትገምታላችሁ? በጣም የምታሳፍሩት በእውነት። በቃ አሁን በሰላም ሂዱ ከዚህ እባካችሁ። እሺ በሉኝ። ና በቃ እንሂድ። እሺ ለማንኛውም እንደዚህ አትሆንሽ። ሁለተኛ እንመጣ። አይወጣ በቃ በስታይል ሁሉም ነገር እንትን የሚለው ማለት ነው። ለማንኛውም እኔ ግን በማያት አያታለሁ። እሺ አገኛታለሁ። ደግሞ ይኸውልህ እንደዚህ አትጋጋጥ። የመጣበትን ደግሞ አትርሳሽ። ፍንጥር ማለት ለማንም አልበጅም። ገባ? ሰኒ ደግሞ ምን ሆና ነው ቆየችው? ሰዓቴን በሉኝ ማለት ነው። ወይኔ ቆይ አይደል? ሰኒ ቆየሽ እኮ። በሰላም ነው? አዎ በሰላም ነው። አሁንማ እየደውላ እምቢ ስላት ተጨንቃለች። እንቺ ደውይላቸው። ሄሎ እማዬ፣ ምሩ ነኝ። ኧረ ደህና ነኝ፣ አትደንግጭ። እማዬ አንቺን እያወራሁሽ እያለ እኮ ሌባ ነጥቆኝ ነው፣ ለዛ ነው የጮኩብሽ። አዎ በቃ በዚህ ስልክ ደውይልኝ። እሺ እማዬ፣ ችግር የለውም እንመጣለን። እሺ ደው ወይኔ እንደው ትረፍ ሲለው እንጂ ባገኘው እገለው ነበር። እስኪ በምሩ ስልክ ደውል፣ ምናልባት እኮ ያነሳ ይሆናል፣ እንሞክርለት። አይ ኪራ አይደለም እና ስልኩን መዝጋት እስካሁን ድረስ ሲሞና ወጥቶ አይሸጠውም ብለን ነው። ምንም ይሁን ግን ሳንደውል መቀመጣችን ልክ አይመስለኝም። ቆይ እንደውም ልደውልለት። አይ አትደውልለት ነው አሜ። እንዴ ለምንድን ነው የማልደውልለት? እደውልለታለሁ። ታይምሩዬ ይደውልለት። ምናልባት እሺ ካለ እኮ በገንዘብ ተደራድረን እናስመልሰዋለን። እኔ ግን አልተስማማም። ባትደውልለት ይሻላል። በቃ ስልኩን ከሆነ የዝናናበት ይወሰደው፣ ጦሴን ይዞ ሄድ። እንዴ እየጠራ ነው። ላውድ አድርገው። ሄሎ ማን ልበል? እንዴ ጭራሽ የሰው ስልክ መውሰድ ሳያንስ ማን ልበል ትላለህ እንዴ? ትሰማኛለህ? የስልኳ ባለቤት እጮኛ ነኝ። እሺ የዘር ሐረግህን ጥቀስ ያለ ማንም የለም። ይኸውልህ ወንድም፣ ምናልባት ለአንተ ስራ ሊሆን ይችላል። በቃ እንዳረለ ልጅ እንነጋገርና ስልኩን መልስልን። ስልኩን ፈልጋችሁ ነው የደወላችሁት? ወንድም ግልጽ እኮ ነው። አዎ ስልኩን ፈልገን የደወልነው። መቼም ያንተን ድምጽ ለመስማት አይደለም አይደል? ለሱ እኮ በአካል አይተናል። እሱ በቂ ነው። የስልኩን ባለቤት በአካል ስታገኛት ብቻ ነው የምመልስላችሁ። ቆይ ስልኳን መውሰድ ሳይንስ ነው ጭራሽ በአካል ላገኛት ትላለህ እንዴ? ደፋር።
ለምን እንደምፈልጋት እሷ ታውቃለች። አልነገረችህም? ቆይ አልገባኝም። ምሩ ከልጁ ጋር ትተዋወቃላችሁ እንዴ? ኧረ እኔ አላውቀውም ናሆሜ። ቆይ ኪራ ለምን ስልኩን አዘጋውም? ዝም ብሎ እኮ ነው የሚቀባጥረው። እኔ እኮ ያልገባኝ ነገር ለምንድን ነው በአካል ሊያገኝሽ የፈለገው? ቆይ ትተዋወቃላችሁ እንዴ? ግልጽ እኮ ነው ናሆሜ። በስልኬ ምክንያት ህይወቴን ሊያሳጣኝ ነው። እንዴ ምን ማለት ነው? በቃ እኔ ስልኬን አልፈልገውም። ለምን አትረዱኝም? ምሩ የምትይው ነገር እኮ ምንም ግልጽ አይደለም። ቆይ ይሄ ነገር አጋጣሚ አይደለም እንዴ? ስልኬን የሰረቀው ልጅ ወንጀለኛ ነው። እዚህ ሐዋሳ ውስጥ ደግሞ ነፍሰ ገዳይ ነው። በቃ ስልኬን ይውሰደው፣ ከሱ ጋር አንነካካ። ቆይ ልጁን ታውቂዋለሽ እንዴ? አይ አላውቀውም። ስለሱ ሲወራ ሰምቼ ነው። ብዙ ሰዎችን ገሏል። ቆይ ግን ለምን ስለሱ ማውራት አናውቀውም? እኔ ጤኔን ብቻ ነው የምፈልገው። ምን ብለው ሲያወሩ ሰምተሽ ነው? በስልካቸው ምክንያት ህይወታቸውን ያጡ ሰዎች እንዳሉ ሰምቻለሁ። እንዴ ቆይ ለምን አይወስዱም? በቃ ተውት። ለምን ታስጨንቁኛላችሁ? የኔ ፍቅር በቃ ጦስሽ ነሽ። ከሱ የተሻለ ስልክ ነው የምገዛልሽ። አሁን ተረጋጊ። አዎ በቃ ምሩ አንቺ ተረጋጊ። አንዳንዴ እኮ መጥፎ አጋጣሚ ያለ ነው። ራስሽን አታስጨንቂ። በቃ ከዚህ ሙድ እንውጣ ጋይስ። ብቻዬን እኮ መሆን እንደምፈልግ ነግሬሽ ነበር አይደል? አዎ እዚህ ከመጣሽ እኮ በጣም ቆየሽ። እኔ ደግሞ ስራ ጨርሼ እየጠበቅኩሽ ነበርኩ። አንዳንዴ ሁሉም ነገር ተደራርቦብሽ ከዛ በምትፈተኝ ነገር በስቶብሽ አያውቅም? በጣም እንጂ። እኔ ሲጀመር ቀሎኝ እንደማያውቅ እኮ ታውቂያለሽ። እኔ ግን ማለት ነው ህይወት ብትከብደኝም ኪሎዬን ቀለል አድርጌ ያው ባላንስ ለማድረግ እየሞከርኩ ነው። አዎ እንዴ እንደሱ ሳቂ እንጂ እንዴ አንቺ አስጨነቅሽኝ እኮ። ድጋሚ ሄደን እኔ እንደዛ አይነት ነገር ትደብቀኛለሽ ብዬ አስቤ አላውቅም ነበር። ማለት አልገባኝም። ቆይ መሀላችሁ ምን ተፈጥሮ ነው ደግሞ? ቆይ ምንስ ቢፈጠር እንዴት ነው በቅዱስ በኩል የሚደርስሽ? እሱማ ለሱ አስቦ እኔ ሊያስጠነቅቀኝ ነው የመጣው። ቆይ አልገባኝም። ከምን የሚያስጠነቅቅሽ? ይልሻኔ ኤዱ ጓደኛዬ ነው ብላ አምጥታ ቤት ያስተዋወቃችን ሰውዬ ያገታት ልጅ ነው። ደግሞ ስታስተዋወቀን ምንም ያለችን ነገር ራሱ የለም። እንዴ ቆይ ኤደን ለምን ይሄን አደረገች? ምናልባት እያስፈራራት ይሆን እንዴ? እንዴ እንደዛ ቢሆንማ እኮ የመናገር እድል ነበራት። ይልሻና እኔ ራሴ ነገር የሚያስጨንቀኝ ይበቃኛል፣ ደክሞኛል። ለምንድን ነው ቢሮን ዘግተህ የመጣው? ሁለታችሁም ለምን እዚህ መጣችሁ? ምክንያቱም ያንቺ ሁኔታ ስላስጨነቀኝና ምን እንደተፈጠረ ማወቅ ስለምፈልግ ነው። እኔ ደህና ነኝ። በቃ ቢሮ እንግባ። በቃ እናንተ የምታወሩት ነገር ካለ አውሩ፣ እኔ ከፍተዋለሁ። አንቺን ላውራሽ እኮ ነው የመጣሁት። ቆይ ለምንድን ነው የሚሸሽኝ? አልገባኝም። ሄኖክ ምንም የምናወራው ነገር የለም። በቃ እንዲሁ ነው የደበረኝ። እናንተ ስትወሩ እኔ ሰምቻችኋለሁ። ቆይ ያ ልጅ ማን ነው? ቆይ ከእናንተስ ምንድን ነው የሚፈልገው? አላውቅም ሄኖክ። ኤደን እሱን ማመኗና እስከዛሬ ምንም አለማለቷ በጣም ነው የገረመኝ። በቃ አትጨናነቂ ኪያ፣ በጋራ ሆነን ሁሉንም ነገር እንፈታዋለን። አመሰግናለሁ፣ ግን ደግሞ አልዋሽም፣ በጣም ደክሞኛል። እኔ ያለው ኪያ፣ ሁሉንም ነገር በእኔ ጣዩሽ። በቃ ለራስሽ እረፍት ስጪ አሁን። ከዚህ በላይ ምን ማድረግ እንዳለብኝ አላቅም። ሰው ምን እንደሚለኝ እኔ ራሱ ምን እያሰብኩ እንደሆነ አላቅም። ብቻ ውስጤን ራሴን እያጠሙት እንዳለ እየተሰማኝ ነው። እዚህ ጋር ልብሽ የሚልሽን ነገር በሙሉ አድርጊሽ። ከዛ በኋላ ደስታሽ ሲመለስና ሁሉም ነገር ቅልል ሲልሽ ታያዋለሽ። አላቅም፣ ግን ደግሞ በዚህ ሰዓት የማውቀው ነገር ህይወቴ ቀን በቀን እየተመሰቃቀለ እንደሆነ ብቻ ነው። አንቺም ረጋ ብለሽ ቆም በይና የሚፈጠሩትን ነገሮች ለማገናዘብ ሞክር። እሺ አሁን እዚህ እንቆይ ወይስ መሄድ ትፈልጊያለሽ? እዚህ ብቆይ ደስ ይለኛል። እንደዚህ ሆኜ ቢሮ ባልገባ ደግሞ ጥሩ ነው። እሺ እንዳልሽ። እስከ ፈለግሽው ሰዓት ደግሞ እዚህ መቆየት እንችላለን። ናውረድ ያማል እንዴ? ብትወርቅስ ደግሞ ጦስ ልትሆንብኝ ነው። አንቺ ቆይ ስለኔ ብቻ ብታስቢ ማለት ነው? ቆይ ህይወት አስጨንቃሽ ስለኔ ተጨንቀሽ እንዴ? ቆይ ምንድነው የሚሻልሽ? ቆይ አንቺ ልጅ እንደዚህ የሚባል ነገር የለም። ሰብአዊነቴን የተወጣሁት። እሱን ተይው። እንደዛ እንዳልሆነማ ሁለታችንም እናውቃለን። ግን ይሁንልሽ።
እናንተ ጽጌ እንዴት ነሽ? አይኔ ቆንጆ እንደምን ነሽ? እናት ደህና ነሽ ወይ? አንቺ ነስቲ አንቺ ልጻልሽ ለምን ይቀርብሽ? እኔ የምለው እስቲ ቁጭ በሉ። እንዴ ምን ነው የኔ ልጅ? እንዴ በዛ ሄደሽ ጠፋሽ እኮ። ደግሞ እንደዚህ መቆየት ምንድን ነው እንዴ? ልቀበላቸው ብላ አይደል እንዴ ሄደችው? አዎ፣ ግን ያው ወደዚህ ከመምጣታችን በፊት አንዳንድ ቦታዎችን ስታሳየን ነበር፣ ለዛ ነው። አዎ ማዬ፣ እንደዛ ይሻላል ብዬ እኮ ነው። እና ታዲያ ከመንገድ መጥተው እንደዛ ይሻል ነበረ። በያሁን ለማንኛውም ምግብ ላቀራር። ወይ እናቴ፣ እኔ እንኳን ይቅርብኝ አልበላም። ምን ማለት ነው ምግብ አልበላም ማለት? ለእናንተ አይደል እንዴ ሰርቼ የጠበቅኩት? በያሁን ተነሽና ሂጂ፣ እጅ መታጠቢያውን አሳያት። እማዬ አሳ በልተን የመጣ ነው፣ ካልሆነ ትንሽ ቆይተን እንበላለን። አይ ምሩዬ፣ አሁን እንግዳ ውጭ አብልተሽ ታመጫለሽ? አረ በፍጹም እኔ እኮ እንግዳ አይደለሁም፣ አታስቢ እንጂ። አዎ ማዬ፣ በቃ ቀለል አድርጊው። ጽጌ እኮ እንግዳ አይደለችም፣ እንደ እህቴ ናት። ከሌላ ራሱ ሰርታ ትበላለች። ተይ እንጂ ባይሆን ለዛሬ እንኳን እንግዳ ይትሆን እንጂ። ይኸውልሽ ከነገ ጀምሮ የሴትና የቄስ እንግዳ የለውም የሚለውን ተግባራዊ እናደርጋለን። ወደ ስራ ትገባለች። በሉ በሉ፣ እንደው እንዲፊታችሁን ሳይው ድክም ብላችኋል። አሁን ተነሱና ገቡተኙ። ባይሆን እቀሰቀሳችኋለሁ ትንሽ ቆይቼ። እሺ ማዬ፣ ነይ ሂዱ ሂዱ። ተመስገን ፈጣሪ። ልጄ የሽምግልናዋ ቀን ብቻዋን ትሆናለች ስል እሷን ጣልክላት። ክብር ምስጋና ይድረስ። ወንዱ አጭሬው ሙሽራ አይደለ እንዴ? በኩለሊት 4 ቢራ ይዘን ትዞራለህ ግቢ ውስጥ። አንተ ሚዜ አይደለ እንዴ? ስንት ነገር እኮ ነው ካንተ የሚጠበቀው አይደል? ገብታተኛ ማስተኝቻ እንደወጣሁት እኔማ አንተ ጋር እየመጣሁ ነበር። እኔም እኮ አንተ ጋር እኮ እየመጣሁ የምትወደውን አበሻ አይደል የምትወደው አንተ? ጭራሽ ደግሞ ሁለታችንም አበሻ። አንተ እኔ ግን ይወድካ ጊዜ ወደ ጊዜው መንታ ምናምን የሆነን እየመሰለኝ ነው። ጭራሽ ሐሳባችንም ቢራችንም አንድ አይነት ይሁን። ምን ታረጋለህ? ያው ስትላመድ እኮ እንደዚህ። ስማ አሁን ድምጻችንን አጥፍተን ቀጥ ብለን እኔ ሩም እንግባና እቺን ቢራ ቋ እናርጋ። ሚስቶቻችን ድሮ ጥለውን ሄደዋል። ግን እዛ ድረስ ከምንሄድ አሁን እዚህ ምን ጨብሰ ይሻላል? ምን ይጋ? አይ እኔ እኮ ዝም ብለን እዚህ ሄደን ፈታ ብንል እኮ ይሻላል ብዬ። አይተው ይቅርብን። በሰላም ወደ የክፍላችን ገብተን እንድንተኛ ሲባል እዚህ ብንሆን ይሻላል። እንደሱ ይሻላል ብለህ ነው? ስማ ካልሆነ ደግሞ እታች ነው እንጂ አለኩ ለምን ወርደን አንቀውጥ? ግድ የለም እዚሁ ነው ክፍል እንጨብስ። አንተ ምን ነው ሚስቶቻችንን በስልክ እያወራን ፏ ደምቅ ብለን አናድርም እንዴ? እሺ ያው እኔ እኮ ዘይደን ዝም ብለን ፈታ እንድንል ብዬ እኮ። ምንም አይለኝም አይከብደኝም። አንተ እኮ ነበር የገዛሁት። እንደ ድሮ ነው። እንጠጣለን እና ይዛ ሃንጎቨርን ነው የምንሰራው ዛሬ። ምነው እንቅልፍ እምቢ አለሽ እንዴ? ምነው አንቺ ስለምን ነቃሽ? ተነሽ እስቲ ነይ። ምነው እዚህ የበላነው ምግብ ሆድሽ ነው መመሽ? አይ እንደሱ አይደለም። ኧረ ግን ይልቅ አንቺን ሰላም የነሳሽ ነገር አለ። ምንድን ነው ደግሞ? ለምንድን ነው ስለ ስልኩ ለእናትሽ ዋሸሻት? ተሰርቄ ነው ብላት እኮ እንዳደነግጥ ነው። ደግሞ ሰርጌ ስለሆነ ይሄ መጥፎ እድል ነው ምናምን እንዳይሉ። በፍጹም እንደዛ አይደለም። እሺ ደግሞ እናትሽን ብትሆን እንደዛ የምታስብ ሰው እንዳልሆነች ታስታውቃለች። ምንም የለም ጽ በቃ ተኝ፣ ጠዋት እናወራለን። እኔን ግን የደበቅሽኝ ነገር እንዳለ ነው የሚሰማኝ። ቆይ ለምን ግልጽ ሆነሽ አልነግሪኝም? ይኸውልሽ ጽ ምን መሰለሽ፣ ስልኬን የወሰደው እኮ ዝም ብሎ ሌባ አይደለም። ሌባ አይደለም ማለት? ቆይ እስኪ ግልጽ አድርጊው። ሌባ ካልሆነ ምንድን ነው? ካስታውሽ በእኔ ምክንያት የሞተ ሰው እንዳለ ነግሬሽ ነበር። አዎ አስታውሳለሁ። ታዲያ ነገሩ ምንድን ነው? የሞተው ልጅ ወንድም እዚህ እንደመጣ አውቋል እና ስልኬን የወሰደው እሱ ነው። ሊያጠፋኝ እንደሚፈልግም ነግሮኛል። እንዴ ቆይ ለምን? ከአንቺ ጋር እኮ ምንም የሚያገናኘው ነገር የለም አይደል እንዴ?
እሱማ እኮ ልክ ነሽ፣ ግን ደግሞ ከተጎጂ ወገን ስትሆኝ እንደዛ አታስቢም። የምትወጂውን ሰው ያሳጣሽን ሰው መቼም ቢሆን ይቅር አትዩ። ልክ ነሽ፣ ግን ደግሞ ምንም ነገር አያመጣምሽ። እዚህ እኮ ትንሽ ጊዜ ነው የምንቆየው፣ እንሄዳለን። እሱማ ግን በቃ ጨነቀኝ። እኔም ኪራም ናሆምም ሁላችንም ከጎንሽ ነን። እሺ ምንም አይፈጠርም። እኔንስ እሺ እንደፈለገ ናሆሜን ግን አይደለም መጉዳት በክፎይን እንኳን እንዳይብኝ አልፈልግም። ምሩዬ ራስሽን እንደዚህ አታስጨንቂ። ምንም አይፈጠርም አልኩሽ አይደል? በቃ አሁን እንተኛ። አንቺ መጨናነቁን አቁሚ። ደግ ደጉ ነው እሺ ማሰብ ያለብን። እሺ ሳውራሽ እኮ ቀለል አለኝ። አየሽ ዝም ከማለት የውስጥ ማውራት የተሻለ ነው። እሺ ይልቅ አሁን እንተኛ። ደግሞ እንዲች ብለሽ እንዳትጨነቂ። እሺ በቃ እንተኛ። እሺ አማቼ ጆከር በሰላም ነው ፈልግሻለሁ ያልክ? አዎ በሰላም ነው። ራኬብ ፈቃደኛ ከሆንሽ አንድ ጉዳይ ላማክርሽ ነበር። እሺ አማክረኝ። እንደውም እኮ እንደዚህ እንደ ቤተሰብ ነገሮችን ተመካክረን ስናደርግ በጣም ደስ ይላል። እውነቱን ለመናገር እኔ ብቻዬን ነበርኩ፣ ግን ደግሞ አሁን አንተ አለ። ቤተሰባችን ቀስ እያለን ቢሆን እየሰፋ ነው። አዎ ልክ ነሽ። ቤተሰብ እኮ ሲሰፋ ደስ ይላል። እኔም ያው ሰኔን እንደ ባህልና እንደ ፍላጎቷ ላኖራት እየሞከርኩ። እንደውም ያንተ እዚህ መሆን እኮ እኔን በጣም ደስተኛ ነው ያደረገኝ። ምክንያቱም እህቴን ያርቃ አልወሰድክብኝም እና እዚህ በመሆናችሁ ደስ ብሎኛል። እሱማ ግን ያው ሰው ሲያወራው ትንሽ ይከብዳል። ሰውን ቶ በወተት ራሱ ፈትፍተህ ብታበላው አንተን ከማማት ወደ ኋላ አይልም። ብቻ እናንተ ደስተኛ ሁኑ። እሺ ግን አሁን የፈለጉሽ ለአንድ ጉዳይ ነው። ያው ከድፍረት አትይብኝና ገንዘብ ልጠይቅሽ ነበር። ገንዘብ? እሺ ግን መጀመሪያ ለምን እንደፈለግክ ንገረኝ። ሰኒም በሰርግ ማግባት ቢያቅተኝም ቢያንስ እንኳን ቀለበት ልሰርላት። ጓደኞቿ ሲሞሸሩ ያየች እሷ ስላልተሞሸረች እንዲሰማት አልፈልግም። ልክ ነህ። እኔም እሱን ስሜት አንብቤባታለሁ። ግን ደግሞ አሁን ላይ በአንተ በጣም ደስተኛ ናት። ጭራሽ እንደዚህ ታስብላት ደግሞ የበለጠ ደስተኛ ትሆናለች። ራኬብ ገንዘቡ ልሰጪ ነው? አይደለም ለእህቴ ደስታ ለግልህ ራሱ ብትጠይቀኝ እኔ እሰጥሃለሁ። ግን ደግሞ እኔ እንደሰጠው እንዳታቅሽ እንዴ? ለምን? ቆይ ብታውቅ ችግር ያለው ነው? ችግር የለውም። ግን ደግሞ በቃ አንተ ትልቅ ስራ ሰርተህ ይህንን ገንዘብ እንዳገኘውና እንዳረክላት ነገራት። እሺ እንደዛ እላታለሁ። በቃ እሺ፣ ነገ ቀለበቱን አብረን ሄደን እንገዛለን። በዛውም ደግሞ አበባ ምናምን እንገዛለን። ቆንጆ ጊዜ ታሳልፋላችሁ። እሺ ራኬብ፣ በጣም ጨንቆኝና የምጠይቀው ሰው ሳጣ ነበር አንቺን የጠየኩሽ። ጆከር፣ እኔ ከአሁን በኋላ እንድትሳቀቅ አልፈልግም ብዬ ብዙ ጊዜ ነግሬሃለሁ። በዚህ የምቀጥል ከሆነ ግን እቀየምሃለሁ። እሺ በቃ ከአሁን በኋላ አልሳቀቅም። ጆከር በጣም አመሰግናለሁ። እሺ እኔ ለምንድን ነው የምታመሰግኝኝ? ለእህቴ ደስታ ስለኖርክላትና ለእሷ ሁሉንም ነገር ለማድረግ ስለሞከርክ በጣም ነው የማመሰግነው። እንዴ ለምንድን ነው የምታመሰግኝኝ? ሰኒ እኮ ሚስቴ ናት። ቆይ ለእሷ ደስታ ያልኖርኩኝ ለማን ልኖር ነው? እሺ እህቴና ባለቤቴ ምንድን ነው ከኔ ተደብቃችሁ ብቻችሁ የምታወሩት? ምንም አይደለም። ስለ ነምሩ እኮ ሰርግ እያወራ ነበር። አይ ምንም። ለምን ሐዋሳ እንዳልሄዳችሁ ምናምን እያወራ ነበር። በቃ ደህና ደሩን ልግባና ልተኛ። እንዴ ተጫውሽ እንጂ። አይ ልግባና ባርፍ ነው የሚሻለኝ። ጆከር በጠዋት እንሄዳለን። እሺ እሺ። ደህና ደሩ። ደህና ደሪ። ቆይ አልገባኝም። የት ልትሄዱ ነው በጠዋት? የትም አንሄድም። አይ እንዲሁ ጠዋት እኮ እፈልግሃለሁ ብላኝ። ለምን ፈልጋ ነው? ለነገሩ ስለነሳችሁ ጉዳይ ልታወራ ነው የሚሆነው። አዎ እንደዛ ነው የሚሆነው። እንተኛ አይደል? እኔ እንቅልፍ አልመጣም። ለምን ካርታ እንጫወት እኮ? እሱንም ቢሆን እኮ ክፍላችን ገብተን እንጫወታለን። እኔ አሁን እንግባ። በእናትህ ጠጣ። እኔ የምለው ግን የእኔ ህይወት ዝም በደንብ እንዲህ ስታየው ህልም አይመስልም? አይመስለኝ። ለምን? ምክንያቱም በህልም ድጋሚ መተኛት ምና የለም። እኔ ደግሞ አሁን ራሱ እንቅልፌ እየመጣ ነው። አቤት ጭንቅላት! አንተ በጣም አይደለ እንዲያርቅ የምታስበው? እኔ እንጃ አላቅም፣ ግን ይመስለኛል ለማሰብ የኋለኛው የጭንቅላት ክፍል ላይ ሰረብላሜን መጠቀም። እስኪ እሷን ቴክኒክ እኔ በሞከራታለሁ። አሁን ግን ይኸውልህ ምን እያሰብኩኝ እንደሆነ ታውቃለህ? የተመታ
ታዲያ ምን አይነት ጥያቄ ነው የምትጠይቀኝ ዛሬ? እኔ እንዴት ላቅ እችላለሁ? እና ጠይቀኛ ምንድን ነው የምታስበው ይላል። ምንድን ነው የምታስበው? ሙሩዬን የአይኔን ብሌን ብቻ ነው የማስበው። አንተ ብሌንና አይንዬ ሁለት እንዲህ አንተ አሁን እኮ ልታገባ ነው። ምን አባ ነው የምትልከሰከሰው? አልተውክም እንዲ ዘረ በእናትህ ምን ነው የምታመጣብኝ? ትሰማኛለህ? ሙሩዬ ማለት እንደ አይኔ ብሌን የምሳሳላት ሰው ነች። እሺ ሚስትር ነው እንዴ? እሱማ በእናትህ የኔ ሚስት ራሱ ፍቅር ያለኛል። ናፊ ግን ይሄ እናንተ ለምትጋቡት እኔና እሷ መለየታችን ፌሮ ብለህ ታስባለህ? እኔ እኮ ወይ አብረሃት ሂድ አልኩ። ለምንድን ነው የማትሰማኝ? አንተ እንዴት ነው እኔ የምሄደው? አብዳል እንዴ? እኔ እኮ የወንድ አንተ ሚዜ ነው። እና ቆይ ታዲያ ሰኒ ነይ ማለት ያቀታል? ወንድ አይደል እንዴ አንተ? ወይኔ ኪሩቤል ተሾመ አንበሳ ሲያረጅ ዝንብ መጮቻ ይሆናል አሉ። እኔ አንተ መጮቻ አሉ። አላረጀም እባክህ። እንትን ኮምኩመ ሰክረህ ነው እኮ ሙድ የሚይዝብህ። ያው ነው ይሁን። ግን ምንድን ነው አጸፋው እንዳይከብድብህ እኔ ስጋት አለኝ። ሰጋላ እዛ ሄደህ ስጋ እባክህ። ስማ ኪሩ ለምን ሽኮቹ እንደውላቸው ካነሱ ዘጋት እያወራን ነበር። ደግሞ ሊያራዳል እየጠጣን የጨበስን እንደሆነ ካወቁ ይደብራቸው። አርፈሽ ቁጭ አይደል? እሺ ታዲያ ምን እናድርግ? ወይ ሌላ እንዘዝ እንደውል ገብቼ ልደውልልህ? ኧረ ሰውዬ በቃና አንጎበሩንም አንችሎም። አሁን ገብተለት እሺ በቃ ደህና አይደለ? እኔም ወደ ሩሜ ልሂድ። ምንድን ነው ለዚህም እኮ እኔ ብቻዬን ነኝ አይደል? ሚስቴ የለሽም። የት አባ ነው የምትሄደው? አርፈን ተቃቅፈለት። ለነገሩ እውነትህ ነው። እና ገብተለት እንበል ና አረቀስ ወይኔ ኤሪክ ሰክሯል። ሰከረ ናም ሰከረ እኔ መጣሁ። በቃ ማን ሰከረ ናም ሰከረ